ደህና ነሽ? ደህና ነሽ? ልጄን አንተ አረመኔ ሰው በርታ ለልጅ ተራራ ለኔ ልጅ ልትራራ ልጄን አስበላሽብኝ ከዛ አረመኔ አባትሽ ጋር ልጄን አስበላሽብኝ ተነሺ ልጄን አስበላችሁ ልጅ እስኪ እባክህን እንዴ ከዚህ በላይ ምን ልሁንላችሁ እንዴ ልኖርበት እንጂ ልጄን አምጡልኝ አሉን አመጣ ነው እሱ የራሱን እርምጃ ወሰደ እኔ እንደውም መገላገል ጭምር ነበር ያልነበረብኝ አሁን ሳስበው የፈለገ ወንጀል ቢሰራ የፈለገ ነገር ቢያጠፋ በግ ይቀጣል ማንንም ሰው ሊሰድበው ሊናገር አይገባም እኔ ደግሞ እንደ ልጅነቴ የአባቴን ክብር ማስጠበቅ ሞተች ብዬ አልቀብራት እሺ እርሜን አላወጣ ልጄ ከየት ላምጣት ኧረ ከየት ላምጣት ልጄ መክረናል ዘክረናል አልሰማ ብሏል የስንት ልጆች ህይወት አበላሽቷል ተው ስንልየው ልጁን እንደዚህ አድርጓል እንደዚህ ያደርጋል አሁንም እዚህ ደረጃ ላይ እስኪደርስ ድረስ በራችሁን እስኪያንኳኳ ድረስ መጀመሪያ ለምን ጠበቃችሁት እንደ ጎረቤት ለምን አልገጸጻችሁትም ለምን አልመለሳችሁትም መጋቢት 17 አይቀርም ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሳኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ ለጋህር 22 እና ተክለ ሃይማኖት ይገኙበታል ቀድመው ቦታ ያያዙ ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ ጊፍት ሪል ስቴት በጣም ተጨንቄያለሁ ጓደኛዬ ቻለች ምንቴም ጭምር ነች እኔ እንጃ ቤተሰቦቿን በጣም እያስጨነቁኝ ነው ባንቺ ጦስ ነው እያሉኝና እንዴት አርጊ እኔ እኮ ስሞኑን እኮ አውቃለሁ አልከሰው ነገር ምስክር የለኝም ቤት በኩል ነው ልጄን እኔ ብቻ ልጄን አምጣልኝ ልጄን ካመጣችሁልኝ ደስ ይለኛል የሚፈልገው እሷን እኮ ነው አልከሰው ነገር እንዴት አርጊ አንቺ ነሽ ደግሞ አረመኔ መሆኑን እያወቀች እኮ ነው አትጂ ብለናት ነበር መሽቷል አብረሽን ቆይ ብለናታል አብረሽን ደሪ ብያታለሁ እኔ ያቀመኝ ሞክረ አብራን ትቆይ እንዴት ለምን አደውሉልኝም እንግዲህ ያቃሉ ሁሉንም ነገር ያቃሉ ይሄ ሰውዬ ያደረገ የነበረውን ነገር ያቃሉ ልጆቹ ላይ የሚሰራውን በደል ያቃሉ እሱ ነው ያዛት የሚለውን ነገር ብዙ አሳማኝ ነገር ከሱ አግኝተናል ታው አልኩኝ ታው አትችሉትም ይሄ ሰውዬ አይቻልም ዓለም ያወቀው ነው ሰው ሰፈር ምድሩ ያወቀው ነው ጠንቋይ ነው እባካችሁን ብል አልሰማሉ ሁሌም ያወሩት ነገር ደስ አይለኝም ምን ሆኖ ነው ጋሼ ምን ሆኖ ነው እንደዚህ የሆኑት ማን ነው እንደዚህ ያደረጉት ለፖሊስና አመልክት ሲሉኝ አይ አይደለም እንደዚህ ብዬ ነው ዋሽቼ እንትን ያልኩት ወደ ቤት ሄዳለሁ ነው ያለችው እሺ ማለሸኛትም ይሄ ነገር ያባትሽ መጥፎነት ወንድምሽን እንደዚህ እንዳደረገው ስታውቂ ከጎንሽ ሁኝልኝ ብለሻት ከጎንሽ እንደሆነ ሲያቃባትሽ እንደሚጎዳት ታውቂያለሽ አልሸኛትም ወይኔ ልጅ አንተ አረፈን ወይኔ ልጅ ደህና ነሽ ከቀናት በፊት ጓደኛዬ ታግታለች ድረሱልኝ ስትል የነበረችው ሴት ዛሬ እሷም የት እንደገባች አይታወቅም ምናልባትም እሷም ታግታለች ብለን እናስባለን የሆነው የተፈጠረው ካሰብነው መንገድ እየራቀ ዛሬ ላይ ደርሰናል እንግዲህ ሁላችሁም እንደምታስታውሱት ከቀናት በፊት ጓደኛዬን ድረሱላት ስትል የደወለችውን ወጣት ጥሪ ተከትለን ቦታው ላይ ስንገኝ እንግዲህ ለኛ ጉዳይን እጠቁማለሁ ወንድሜ በደል እየደረሰበት ነው መከራ እየደረሰበት ነው የምትለውን ሴት
ለማገት ጥረት ሲደረግ ደርሰን ነበር። እንግዲህ ከዛ በኋላ ስራዎቻችንን እየሰራን እየገፋን መተናል። እንግዲህ መከራ ውስጥ ነው የሚገኘው የተባለውን ወጣት በሚገርም ሁኔታ ከታሰረበትና ከታገተበት ቤት አውጥተን ወደ ራሳችን ይዘነው መተናል። ዛሬም ጤናው የተሻሻለ ኑሮን እየኖረ ይገኛል። ነገር ግን በዚህ ሂደት ውስጥ ተሳታፊ የነበረችው ወጣት ዛሬ የት እንዳለች አይታወቅም። ታግታለች። ቤተሰቦቿ በተደጋጋሚ እየደወሉ ልጄን እባክህ ልጄን እባክህ ልጄን ይሉኛል በየቀኑ። ይሄ እንግዲህ የሆነበት ዋነኛው ምክንያት ከቀናት በፊት እሷ ባደረገችው ጥቆማ እሷ ባደረገችው ትብብር ተከትለን ሄደን አንድን ወጣት ከታሰረበት ከዘግናኝ ሁኔታ ካወጣን በኋላ ነው። ከዛ በኋላ እንግዲህ ማድረግ የምንችለውን ሁሉ እያደረግን እንደምንገኝ ተመልካቾችም ታውቃላችሁ። አባት ሁሉንም ነገር ሸምጥጦ ክደዋል። እኔ ለልጆቼ መልካም ነገርን እንጂ እንደዚህ አይነት ነገር አልመኝም አላደርግምም ጭምር ሲል ነበር። ነገር ግን በሽተኛ ነው ህመምተኛ ነው የተባለው ወጣት የአባቱን አንገት አንቆ አባቱን ለመግደል ጥረት ሲያደርግ ነበረ። እንግዲህ በስንት መከራ ከዛ ሁኔታ ውስጥ አላቀነዋል። ነገር ግን ጉዳት ደርሶበታል። ይሄ ሁሉ የሆነ ያለው እሱ ከሰራው ከሚሰራው ነገር ተነስቶ እንደሆነ ግልጽ ነው። እንግዲህ ዛሬ ዋነኛው ነገራችን የሚሆነው ጠቋሚያችንን ጓደኛ ፈልገን ማግኘት ነው። እንግዲህ ጓደኛዋ ዛሬ ታግታ በስቃይ ላይ ትገኛለች ብለን እናስባለን። የት ነው ያለችው? በምን አይነት ሁኔታ ውስጥ ናት የሚለውን ደግሞ ፈልገን የምናጣራ ነው የሚሆነው። እንግዲህ እስከ ዛሬ ድረስ ይህንን ታሪክ ስትከታተሉ የቆያችሁ ሰዎች ምናልባትም ዛሬ በዚህ ቪዲዮ የምንችለውን ነገር ሁሉ አድርገን የዚህ ፕሮግራም ፍጻሜ ይሆናል ማለት ነው። ስለዚህ እንግዲህ ይህንን ቪዲዮ ላይክ ማድረግ ሀሳብ አስተያየታችሁ መስጠት እንዳትረሱ። አዳዲስ ታሪክ ያላችሁ ሰዎች ደግሞ ታሪካችሁን ንገሩን። ቀጣይ የእናንተን ችግር በችግሩ መጠን ልክ ለመፍታት ጥረት እናደርጋለን እና ታሪካችሁን እያካፈላችሁን ለማለት እንወዳለን። ሼር፣ ላይክ፣ ኮመንት እና አዳዲስ ሰዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት እፈልጋለሁ። በቀጥታ ያያችኋቸው በመግቢያው ላይ ያያችኋቸውና እጅግ አስገራሚ ሌሎች ነገሮችም የተከሰቱበትን የዛሬውን ቪዲዮ ወደ እናንተ የምናደርስበት ሰዓት ላይ ነን። ቀጥታ ወደዛ የምንገባ ነው የሚሆነው። ይህንን ቪዲዮ በድጋሚ ሼር፣ ላይክ፣ ኮሜንትና ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ነው። ከሱ ውጪ የሚዝትባትም መጥፎ ነገር ያደርግባታልን ብዬ የምለው ሰው የለም። ስለአንተም መጥፎ ነገር አትናገር፣ ዝም በል እንዴ! አረ በእግዚአብሔር ስም ለምንድን ነው የምታሸው? እና ልትደበድብኝ ነው እንዴ? ቆይ ማለት ነው እዚህ ቤት ካመጣችሁት ማለት እንዴት ነው የምናመጣው? እንዴት ነው የምናመጣው? እንዴት ደግሞ እዚህ ቤት ወሰዳችሁት ነው? እንዴት ነው የወሰዳችሁት? ልጄ የት ነው? ልጄን ስታመጡ ያንን እመልስላችኋለሁ። ከዚህ ምንድን ነው እመልስላችኋለሁ? ይዣታለሁ እያልከን ነው? ከኔ ጋር ናት እያልክ ነው። ገብቶሃል? ምንም አንድ ጠብታ ላብ የለበትም። እያንዳንዱ የኖርካት እድሜ ሁሉ የሱ ደም ነው። ለሱም ደግሞ ትከፍላታለህ። ጠብቅ፣ ትከፍላታለህ። እዛ እህትም ወንድሜ መንገዱን ስቶ እዚህ ውስጥ የገባው ለገንዘብ ሲል ነው። ገንዘብን መርጧል፣ ህይወቱን አበላሽቷል እያለች ስትነግረን ነበር። በደም ነው ጨዋታው። ሁሉም ነገር በቃ በደም ነው እያደረገ ያለው ነገር። እንዴት አድርጎ ደማቸውን እንደሚወስድ አላውቅም። ብቻ ፈጣሪ ያውቀው። የስንት ልጆች ፈንክቶ ነው የስንት ሰው ልጆች ፈንክቶ ነው የሚገባ የነበረው። ስቲል በፖሊስ ሁሉ ተይዞ ይሄ ለአቅመ እስር አልደረሰም ተብሎ በፖሊስ የተመለሰበት ሁኔታ ነው ያለው በልጅነት። እኔም ቢሆን እየጠረጠርኩ ያለሁት አባቴንና አክስቴን ነው። ያው ሲዝቱባት ነበረ። አንድ ያለችኝ እሷ ብቻ ነች ልትረዳኝ የምትችለው ከጎን ያለችኝ ሰው። ነገሮች ሁሉ እሱ ላይ ይጠመሙበታል። እንደ በፊቱ አይደለም። ድርጅት ላይም ኪሳራ ምናምን ነገሮች እንትን እያለ ነው። በጣም ከስሯል ከምል በላይ በቃ ያልሆነ ነገር ውስጥ እየገባ ነው ያለው እና
ይሄ ሁሉ ነገር እየሆነ ያለው ደግሞ ወንድሜ ከዛ መውጣቱ ነው። ቢዝነሳቸው ወደ ታች ከማሽቆልቆል ጀምሮ የመኪና አደጋ መኪናቸው እስኪገለበጥ ድረስ ደርሷል። ስለ መኪናው የሰማሽው ነገር አለ? በየጎዳናው በየሜዳው በየመንገዱ የምታያቸው እብዶች ወይንም ደግሞ የአይምሮ ህመምተኞች ቤተሰብ የሌላቸው ይመስላል ወይስ ወፍ ዘራሽ ይመስሉሃል? እናት አባት እህት ወንድም የሌላቸው የሚያስብላቸው የሚቆረቆርላቸው የሌላቸው ይመስላል? ይሄ ሁሉ እርስዎ ከባዕድ አምልኮ ጋር የተገናኘ ነገር ይሄ ልጅ ላይ አላደረኩም ለማለት ነው ይህንን ሁሉ የሚሉት ወይስ በእርግጥ ይሄ ልጅ እንደዚህ አይነት ችግር ነበረበት? አልኩህ እኮ እኔ እንዴት ልጄን ሌላ ነገር ውስጥ አስገብቼ ሀብት ለማግኘት እጥራለሁኝ? እምለፋው ዛሬ እዚህ ጋር እና እዛ ጋር ከመኪና ከምን እንትን እያልኩኝ አንዱን ከአንዱ የሌላ ቢዝነስ ውስጥ እየገባሁ እንትን እምለው እኮ አንድም ለነሱ ለልጆቼ ሀብትን ጥሪትን ለማቆየት ነው። አብራችሁ ስትጫወቱ ጓደኞችሽን ከአንቺ ጋር ተጫወቱ ብሎ ሲመታ አታስታውሽ? አትዋሽ። ማንንም አልተናገርም። ከማንም ጋር ተጣልቶ አያውቅም። አትዋሽ። አንቺ ራስሽ እኮ እንደውም ጠባሳ ነበረብሽ እኮ በቢላ ወቅቶሻል። አንቺን ራሱ እሺ እንግዲህ ተመልካቾቻችን በመግቢያው ላይ እንደተናገርኩት የጓደኛዋ መጥፋት እጅግ አሳሳቢ ደረጃ ላይ ደርሷል። በቤተሰቦቿም በኩል ከፍተኛ ጫና እየደረሰብን ይገኛል። ቤተሰቦቿም ያሉበት ሁኔታ በጣም ከባድ ነው። ዛሬ እንግዲህ ምናልባት ከተሳካልን በዚህ ቪዲዮ እናቷን ለማናገር አስቤያለሁና እንዴት ነው ነገሮች ያሉበት ሁኔታ? የምታውቂው የደረሽበት ነገር አለ? እኔ እንዴት ምን ብዬ ልንገርህ? ብቻ አላውቅም። በጣም ተጨንቄያለሁ። ጓደኛዬ ብቻ አይደለችም እህቴም ጭምር ነች። እኔ እንጃ ቤተሰቦቿን በጣም እያስጨነቁኝ ነው። በአንቺ ጦስ ነው እያሉኝና እንዴት ብዬ ምን ብዬ ልንገርህ? እንዴ በቃ ተረጋጊ እንጂ እንዴ። ዛሬ ምን ስለሆን ሁሉ ጥረት እናደርጋለን እያልኩሽ ነው። ጥረት ማድረጋችን ስለማይቀር ምንም በዚህ ልክ ማዘን አያስፈልግም። እሺ ምንችለውን ጥረት ሁሉ እናደርጋለን። ምናልባት እናቷንም ምናልባት ከዚህ ጋር የተገናኘ ነገር ላይሆን ይችላል። ስለዚህ እናቷን ቤተሰቦቿን ቀርበን ስለ ጉዳዩ በደንብ እናወራቸዋለን። አሁን ፈቃደኛ የሆኑ ይመስለኛል እንድናወራቸውም እና ተረጋግተን ነገሮችን መስራት ነው እንጂ ያለብን እንደዚህ በመጨነቅ በማልቀስ የሚመጣ ነገር የለም። እሺ እኮ ግን እኔ ለወንድሜ እንደተጨነኩት እንዳሰብኩት ሁሉ እነሱም ለልጃቸው ያስባሉ። ልጄ ላይ ምን ደርስ ይሆናል ብለው ያስባሉ፣ ይጨነቃሉ። እንዴት ብዬ ልንገር? በጣም ከባድ ነው በእውነት። ምን ደርሶባት ይሁን እኔ ምን አውቃለሁ? ቤተሰቦቿ ምንም አያውቁም። ገብቶሃል? እዛ ጋር ምን እየሆነች ይሆናል? በጣም ነው የሚያስጨንቀው። በእግዚአብሔር እንጃ ብቻ የሆነ ከባድ ነው በጣም እና እንድረስላት። ሌላ ምንም ልል አልችልም። ምንችለውን ሁሉ እናደርጋለን ብዬሻለሁ። አሁንም በድጋሚ ማለት የምችለው ነገር ይሄ ነው። ምናልባት ጉዳዩ ከዚህኛው ኬዝ ጋር የማያያዝ ከሆነ ከቤተሰብ መስማት ያለብንን ነገር እንዳለ ሰምተን እርምጃ እንወስዳለን። እሺ አንቺ እንደዚህ የምትጨነቂ ከሆነ ማውራቱም አንችልም አይደል? ስለዚህ ብንሄድ ነው የሚሻለው። እስቲ እንንቀሳቀስ። ተነስ ካሜራማን። ልጄን አስበላሽብኝ አልሽ። ከዛ አረመኔ አባትሽ ጋር ልጄን አስበላሽብኝ። ተነሺ ልጄን አስበላችሁ። ልጄን በዛ አረመኔ አባትሽ ነው። ከዛ አረመኔ አባትሽ ጋር ነሽ ነው ልጄን አስበላሽብኝ። ልጄን አስበሉብኝ። ከአባቷ ጋር ሆነ። ተነሺ። ምንም ማድረግ አይቻልም። እኛ ወደን አይደለም እኮ ከአረመኔ አባትሽ ጋር ነሽ ነው ልጄን ያስበላሽ። ልጄን አስበላችሁኝ። እንዴት የአረመኔ አባትሽ እንዴት አታውቂም? ልጄን አስበላሽብኝ። እሺ ተረጋጉ። ማዘር ተረጋግተው ነው ማውራት ያለብን። ተረጋጉና ቁጭ ብለን ስለ ማድረግ የምንችለውን ነገር ሁሉ እናደርጋለን። የሆነው ነገር የተፈጠረው ነገር ተፈጥሯል። ተረጋጉና እያወቀች እኮ ነው ልጄን የአባትሽን አረመኔነት አታውቂም? ልጄን አስበላሽኝ።
ወይኔ ልጄ ታውቂያለሽ አባትሽን አረመኔነት እንዴት እያወቅሽ ልጄን እኮ ነው ያስበላሽኝ። ልጄን አሁን እኔ ከየት ነው የማገኛት? ልጄን እያወቅሽ አባትሽን አገር ያወቀው አረመኔ መሆኑን እያወቅሽ እኮ ነው ልጄን ያስበላሽኝ። ልጄን አስበላሽኝ። እባክህን ከየት ነው የማመጣት? እኔ አሁን ልጄ ከየት ላገኛት? አገር ያወቀው አረመኔ አባትሽ እኮ አረመኔ ነው ታውቂዋለሽ። እያወቅሽ ልጄን ወስደሽ አስበላሽ። እንዴት ከየት ላምጣት? አሁን ከየት ላገኛት ልጄ? ኧረ ተረጋጉ ማዘር፣ በቃ ተረጋጉና ማድረግ የምንችለውን ነገር ሁሉ እናደርጋለን አልን እኮ። ማድረግ የምንችለውን ነገር ምንም አናደርገው ነገር። ልጄ እኮ ናት በመከራ ያሳደግኳት ልጄ። እያወቅሽ አባትሽ አረመኔ መሆኑን እያወቅሽ እኮ ነው ወስደሽ አስበላሽብኝ ልጄ። አሁን ከየት ላምጣት ልጄን? ልጄን ብቻሽን ልጄን እኮ ነው የምፈልገው እኔ። እንዴት አድርጌ እንዴት ማድረግ የምንችለው አንጀት አረ ማድረግ የምንችለው ነገር ብሎ ነገር የለም። እኔ ልጄን ነው የምፈልገው። ልጄን አፋልጊ ልጄን ልጄን ባረመኔ አባትሽ እኮ ላስበላሽብኝ ልጄ። ዓለም ያወቀው እኮ ነው። እንዴት በልጄ ኖ እንዴት እባክሽ ትያለሽ? የልጄን ነገር አታውቂም አንቺ? አውቃለሁ። ወስደሽ ለአባትሽ አረመኔ አባትሽ አስበላሽብኝ። ዓለም ያወቀው ነው። አንቺም ተረጋጊ። ኧረ ማዘር በቃ እንዴ ሞተች ብዬ አልቀብራት። እሺ እርሜን አላወጣ ልጄን ከየት ላምጣት? ኧረ ከየት ላምጣት ልጄን? በዚህ አረመኔ አባትሽ አስበላሽብኝ። እያወቅሽ እኮ ነው ልጄ እንዴት እንደሆነች ታውቃለች። ወይኔ ልጄ እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ማዘር እንግዲህ ከካሜራ ውጭም ብዙ ነገር ነግሬዎታለሁ። እኛ ማድረግ የምንችለውን ሁሉ እናደርጋለን። ልጁን ለመመለስ ጥረት እናደርጋለን። የልጁ ነገር አሳስቦ ተጨንቆ እንደዚህ እንደሚሆኑ እናውቃለን እና ምንችለውን ሁሉ አድርገን እቺ ልጅ ዛሬ ወደ ቤቷ እንድትመለስ እናደርጋለን እና ከዚህ በላይ ማዘንም ራስዎትን መጉዳት አይጠበቅቦትም፣ አያስፈልግም እንደዚህ መሆን። እንዴት አድርጌ እኔ እኮ እሱ መሆኑን እኮ አውቃለሁ። አልከሰው ነገር ምስክር የለኝም። ቤት በኩል ነው ልጄን እኔ ብቻ ልጄን አምጣልኝ። ልጄን ካመጣችሁልኝ ደስ ይለኛል። የሚፈልገው እሷን እኮ ነው። አልከሰው ነገር እንዴት አድርጌ አንቺ ነሽ ደግሞ አረመኔ መሆኑን እያወቀች እኮ ነው ያስበላችኝ። ዓለም የሚያውቀው ነው፣ ሁሉ ሰው የሚያውቀው ነው። ምስክር የለኝ በማልክ ሰው እንዴት አድርጌ እንደው እባክህን አምጣልኝ ልጄን። እሺ የምንችለውን እኮ እናደርጋለን ማዘር፣ የምንችለውን ጥረት ሁሉ እናደርጋለን። እቺ ልጅ ከዚህ በኋላ አንድ ቀን ውጭ እንዳታደር ከቤቷ ወጥታ እንዳትኖር የምናደርገው ምንም በቃ ዛሬ እኔ ዛሬ የምችለውን ሁሉ አደርጋለሁ። ወይኔ እሺ እነሱ ካጠገባችን እስካለ ድረስ ምንም ችግር የለውም። በቃ ማድረግ ያለብንን ሁሉ ነገር እናደርጋለን። ወይ ልጄ እንዴት ነው ካለ ልጄ ሁሉ ቀን ተቀመጥኩኝ። እንዴት ሆና ሲሆን ልጄ አሁን እንዴት እየሆነች ሆነ የምትኖረው? እያወቅሽ ልጄን ነገር ስንት ነገር እንዳለ እባክህ ዘላለም እባክህ ፈልግልኝ እባክህ ልጄን። የምችለውን አደርጋለሁ። ወይኔ ልጄ የምችለውን ነገር ሁሉ አደርጋለሁ። እርሱ ግን ተረጋጉና ይኸውልህ አንዳንድ ጥያቄ በጣም ትንሽ ጥያቄ ነው የምጠይቀው። ትንሽ ሰዓት ብቻ ስጡኝና አንዳንድ ነገሮችን እርግጠኛ ነው። ከዛ በኋላ እኛ ማስረጃችንን ይዘን ቀጥታ ትኖራለች ብለን ወደምናስብበት ነው የምንሄደው። እንግዲህ ያውቃሉ፣ ሁሉንም ነገር ያውቃሉ። ይህ ሰውዬ እያደረገ የነበረውን ነገር ያውቃሉ። ልጆቹ ላይ የሚሰራውን በደል ያውቃሉ። እሱ ነው የያዛት የሚለውን ነገር ብዙ አሳማኝ ነገር ከሱ አግኝተናል። ስለዚህ ማድረግ የምንችለውን ሁሉ እናደርጋለን። ትንሽ ጥያቄዎች 1 2 3 ጥያቄ ብቻ ይመልሱልኝና ከዛ በኋላ እኔ ምንም ችግር የለውም ቀጥታ ወደዛ ሄደን የሚደረገውን እንዳለ አድርገን የሚከፈለውን መስዋዕትነት ከፍለን እቺ ልጅ ዛሬ ወደ ቤቷ እንድትመለስ እናደርጋለን። እሺ ካልክልኝማ እሺ እንግዲህ ጠይቀኝ ምን አደርጋለሁ? የእናት አንጀት ሆኖብኝ እኮ ነው። ምን ላድርግ ካልክማ እሺ ደስ ይለኛል። እኔም እሷን ነው የምፈልገው።
በቃ እስቲ አንድ ሁለት ጥያቄ ብቻ እንግዲህ በእርግጠኝነት እቺ ልጅ የጎዳብኝ የያዘብኝ ወይ ደግሞ የሆነ ነገር ያደረሰባት የሷ አባት ነው እያሉ ነው እና ከምን ተነስተው ነው ይሄንን ሊሉ የቻሉት? እኔ ልክ ልጅ ከውጭ እንደመጣች ሩጣ ልጄ ጋር ነው የመጣችው እና የሚያወሩትን ነገር ሁሉ ሰማለሁ። ወንድሜን እንዴት ነው ማስፈታው፣ እንዴት ነው ማድረገው ይላሉ። ሰውየው ጠንቋይ ነው፣ አስጠንቋይ ነው። የራሱ ልጅ ራሱ እኮ የገበረ ሰው ነው። ተው አልኩ እኔ። ተው አትችሉትም። ይሄ ሰውዬ አይቻልም። ዓለም ያወቀው ነው። ሰው ሰፈር ምድሩ ያወቀው ነው። ጠንቋይ ነው። እባካችሁን ብል አልሰማሉ። ሁሌ የሚያወሩት ነገር ደስ አይለኝም። ቁጭ እያሉ ሁሌ ሲገናኙ የሚያወሩት ነገር ሁሉ አይጠመኝም ብታይ። አሁን ተው፣ ማትችሉት ውስጥ ማትወጡት ውስጥ ነገር አትግቡ። ይሄ ሰውዬ የራሱ ልጅ ገብሯል ስል አይሰሙም። ወንድማችን እንዴት እናስፈታ ነው? እንዴት እናርግ ነው? አሁን ይኸው ከሱ ውጪ ልጄን ንጥቅ የሚያደርገኝ ነገር የለም። ነጠቀኝ። ጠላት የላት ልጄ፣ ምን የላት። በሰላም ስትወጣ በሰላም ስትገባ የነበረች ልጅ ናት። ይኸው እቺ ልጅ መጣች ከውጪ፣ በቃ ይሄ ነገር ተፈጠረ። ከሱ ውጪ ማንም ልጄን አይነካብኝም። ነጠቃት። ይኸው እሱ ለልጁ ያራራል፣ ለእኔ ልጅ ይራራል። እንዴት ነው የሚራራው? እስቲ ንገረኝ አንተ ራስህ። አንተ ራስህ እንግዲህ ፍረደኝ። ይሄ ሰው ዓለም ያወቀው ነው። ሰፈር ውስጥ ሁሉ የሚታወቅ አይደለም? አባትሽ አረመኔ አይደለም? ለወንድምሽ ራርቷል። አትችሉም ብዬ አልነበረም? እኔ ብያለሁ አላልኩም? ይኸው ልጄን አስነጠቅሽኝ። ከሱ ውጪ ጠላት አላት? እስቲ ነው የምትይው ነገር አለ? እሷ የተጋጨችው እንደዚህ ጉዳት ሊያደርስባት ይችላል፣ የሆነ ነገር ሊያደርጋት ይችላል የምትሉት ሰው አለ? እኔ ምን ልበለ፣ በእግዚአብሔር ስም አውቃለሁ እኮ ምን ጥፋት። እሺ አውቃለሁ፣ ይቅርታ ማለት በቃ ማድረግ ያለብን ነገር እናደርጋለን፣ እንመልሳታለን እኮ። አባትሽ ጋር ነው ያለችበትን ቦታ ካወቅሽ አሁን ልጄን እኮ እንዳንቺ እየፈለኳት ነው ያለሁት። ይኸው አውቃለሁ አልሽ እኮ እናቴ፣ አውቃለሁ አልሽ። ካወቅሽ ያለችበትን ቦታ አባትሽ ያስቀመጣትን ቦታ ታውቂያለሽ። ይኸው ከእነሱ ጋር ተባበሪና ልጄን መልሽልኝ። የእኔ ልጅ አንቺ ስትመጪ እኮ ነው እንደዚህ ሆነችው። ጠላቴ የላት ታውቂያለሽ። ወይኔ ሳላውቀው ሌላ ጥላት አፍርጣችሁ እንደሆነ ንገሪኝ። እኔ ከአባትሽ ውጪ ማንም ልጄ ሊነካብኝ አይችልም። እኔም እኮ ስለ አባቴን ወንጀለኛ ነው ብዬ እኮ ነው እየከሰስኩት ያለሁት። ማለት እኔ እንዴት ብዬ ልንገርሽ፣ ወንድሜ ታሟል፣ ታውቂያለሽ፣ ያለውን ሁሉንም ነገር ታውቃለች። እሷም ምን ያክል እንደሚስቱባት ስለማቅ ታያርፍሽ ቁጭ አብረሽኝ ሁኚ ብያታለሁ፣ ለምኛታለሁ። አብረን ነበር አይደል? ተይ ቅርብሽ አትውጪ ብያታለሁ። እሷን አትታን ሄደችው። ቤት ሄዳለሁ ብላ ወደ ቤት ሄዳለሁ ነው ያለችው። እሺ ማለት ሸኛትም። ይሄ ነገር የአባትሽን መጥፎነት ወንድምሽን እንደዚህ እንዳደረገው ስታውቂ ከጎንሽ ሁኚልኝ ብለሻት ከጎንሽ እንደሆነ ሲያውቅ አባትሽ እንደሚጎዳት ታውቂያለሽ። አልሸኛትም። ለማን ትቼው ሄጄ ወንድሜን ለማን ትቼው ሄጄ ነው የምሸኛት እኔ? ታዲያ ልጄስ? እሺ አሁን ይኸው ትገበር ልጄ ገበር ትሆን። እኔ እንደዛ አላልኩም እና እኔ እንደዛ አላልኩም። ይሄ አረመኔ አባትሽ ይሄ ጅበላት ልጄን እንደሆነ አለቀውም። እኔ ራሴን መስዋዕትነት ነው የማደርገው ልጄን ለልጄ ስል አለቀውም። አባትሽን እዛ ድረስ እኮ የሚያደርስ ምንም ነገር የለም። አዳርስ ልጅ እኮ ናት። በልጅ ቀላል ለልጅ ያድራራ ለኔ ልጅ ያድራ ያለበት ሀገር ነው የምንኖረው አይደለ ወይ? ህግ እኛ ማስለቀቅ ባለብን ልክ እናስለቅቃታለን። እስከ መቼ ዛሬ ይኸው ብሏል። ዛሬ ልጅ እንዴት ሆናለች? አንዳንድ ያገኘናቸው ማስረጃዎች አሉ። ስለዚህ ችግር የለውም። በቃ ዛሬ እናገኛታለን። አንቺ ብቻ መርዳት በምትችው ልክ እርጅን ነው መስጠት ያለብሽ ማስረጃዎች ስጭን። ባካችሁ እንትን ከማለታችሁ በፊት እስቲ በምን አይነት ሁኔታ ነው እቺ ልጅ የተሰወረችው? የት ነው የተሰወረችው? የት ነው ለመጨረሻ ጊዜ የታየችው የሚለውን ነገር እናውራበት እስቲ። የት ነው ለመጨረሻ ጊዜ እንትን ያለችው የጠፋችው? መጥፋቷንስ እንዴት አወቁ እርሶ? እኔ መጣች፣ ተነጋገሩ፣ ተያይዘው ወጡ። ብጠብቅ የለችም። ስልክም ብደውል ስልኳ አይነሳም። ሂጄ ስጠይቃት አላየኋትም፣ ወደ ቤት ብላ መታለች አለችኝ። ታዲያ ማንን ነው መጠየቅ የምችለው? እስቲ ንገሪኝ። ሌላ የምትሄድበት ቦታ የለ፣ ጠላት የላት።
ብጠይቅ የለም። ሰውየው ደግሞ እንደዚህ ነው። የገዛ ልጁን ነገርኩ እኮ የገዛ ልጁን እንደዚህ አሰቃይቶ አንዱን ገብሮ ስንት በቃ ሰፈሩ ሙሉ ሰፈሩን ያወቀው ነው። ታይ ትቅርብሽ ታይ ብሎ ስንት ሰው ቢለኝም ልጄንም ብል እኔ እነሱ አብሮ አደግናቸው ይሁን መቼስ በልጄ ላይ አይጨክንም የሚል ግምት ነበረኝ። ያው ከሷ ጋር ነው የታየችው የመጨረሻ ጊዜ የት ነበረች? ያው ያኔ ወንድሜ ያስለቀቅን ጊዜ አለ አይደል? ከዛ በኋላ በቃ ብቻ አብረን በነበርንባቸው ጊዜያት እያንዳንዱ እኮ ነበር ካጠገቤ። በቃ ከዛ በኋላ ሄዳለሁ አለች። አትሂጂ ብለናት ነበር። መሽቷል፣ አብረሽን ቆይ ብለናታል። አብረሽን ደሪ ብያታለሁ። እኔ ያቀሜ ሞክሬያለሁ አብረን እንድትቆይ። እንዴት ለምን አደውሉልኝም እንዴ? እኔ ማድረስ ካልቻላችሁ ለእኔ ወተሽ ተቀበያት እኮ ይህንን ነገር ነው ያላቅም ነበር። እኔ እኮ አሁንም ቢሆን እዚህ የመጣሁት እኮ ታማሚ ወንድሜን ትቼ ነው። ታዲያ ልጄን እኮ ያስገበርሽብኝ፣ ልጄን እኮ ያስበላሽብኝ አንቺ ነሽ። እኔ እዚህ ጋር ኃላፊነት ስለተሰማኝ ነው የመጣሁት ነው እያልኩሻለሁ። ግድ ነው አንዱ ለማዳን እንዳሌላው በሆነ እኮ አይመለከተኝም ብዬ እኮ ዞር ብዬ ቁጭ ማለት እችላለሁ። ግን ጓደኛዬ ነች፣ በህግ እመጣልሻለሁ። ምንም ማስረጃ የለሽም እኮ። ችግር የለም እሱን እኔ ደግሞ አለቅሽም። እንደዚህ አይነት ነገር ውስጥ እንድትገቡ አይደለም የምፈልገው። ኖ እንደዚህ እንዲሆን አይደለም የምፈልገው። እንደዚህ እንድትሆኑ አይደለም። ጓደኛዬ ነች። ስለዚህ ብዙ ለታውላልኛለች። በቃ ስለዚህ እኔ ማን ልጄን ነው የምፈልገው። ያስበላሻትን ልጄን አምጪ። ይኸውላችሁ አሁን እናንተ መጨቃጨቅና እንትን ማለት ሌላ ነገር ውስጥ ነው የሚከተው። ይሄንን ጉዳይ ልክ አይደሉም። እኔ ምን ብዬ ነው ማስበላት? እጇን ይዤ እኮ ሰዳት ብዬ አልሰጠሁትም አይደል እንዴ? እኔ ምን አውቃለሁ? ምን አውቃለሁ? ይሄ ጨካኝ አባትሽ አረመኔ። አሁን እኮ አውቄ ያደረኩት ነገር ቢሆን እዚህ ጋር መሯሯጥ አይጠበቅብኝም። እዚህ መንገላታት ምንምለው በከንቱ አንተ ከቻልክ ያው ያለችበትን ቦታ ታሳየን። ልጄን ነው የምፈልገው። በቃ አባትየው በላተኛ ነው፣ አረመኔ ነው፣ ለራሱ ልጅም ያራራ። እናንተ ይሄንን ሁሉ ነገር አጠገባችሁ ቁጭ ብሎ የሚያደርግ ሰው ከሆነ የገዛ ልጁን እንደገበረ እናውቃለን። እንደዚህ ያደርጋል። አሁንም እዚህ ደረጃ ላይ እስኪደርስ ድረስ በራችሁን እስኪያንኳኳ ድረስ መጀመሪያ ለምን ጠበቃችሁት? እንደ ጎረቤት ለምን አልገሰጻችሁትም? ለምን አልመለሳችሁትም? ከእንደዚህ አይነት ነገር ወይ ደግሞ መደረግ የሚችለውን ነገር ሁሉ ለምን አላደረጋችሁም? ከመጀመሪያ ነው እሱን ይልክ ብቻህን የምትችለው ነገር አይደለም እንጂ ሞክረናል። ግን ያው አንድ ሰው ብቻውን አይሆንም። ለዛ ነው ጓደኛዋን የጠራቻት። ነይ ወንድምሽ እንዲሆናል ብላ አይደለም የጠራችሽ። በእኛ ብቻ መሆን ስለማይችል የሰፈሩ ሰው ትብብር ስለሌለው እንጂ መጀመሪያ ጅማሬውን ሲጀመር ራሱ ወንድሜም ቤት ውስጥ ሲዘጋበት ጀምሮ ታውቃላችሁ፣ ሁላችሁም ታውቃላችሁ። ከዛ ጀምሮ ብትናገሩት ተው ብትሉት በእርግጠኝነት ይተው ነበር። ይህ አባትሽ እኮ ከሰው ሁሉ እየተሳደበ እንደኔ ጠንቋይ ቤት ሂዳችሁ ሀብታም ሁኑ ልጁን ገብሮ ሀብታም ስለሆነ ከስንቱ ሰው ጋር ነው ወጥቶ ይሄ ወራዳ አባትሽ የሚሳደበው። ሳንመክረው ቀርተን ሳንናገረው ቀርተን ነው እንደኔ ሂዱ ጠንቋይ ቤት ሀብታም ሁኑ ይላል። ቅሌታም ይሆን አባትሽ ሊል ይችላል። ግን መስመር አንሳት። ምንም ቢሆን አባቴ ነው። እንዴ ነው ለምትናገሪው ቃላቶች ተጠንቀቂ። ለምን እና ምን ማለት ነው? አባቴ ወላጅ አባቴ ነው። እንዴ ወላጅ አባትሽ ቢሆን የፈለገ ወንጀል ቢሰራ የፈለገ ነገር ቢያጠፋ በሕግ ይቀጣል። ማንም ሰው ሊሰድበው ሊናገረው አይገባም። እኔ ደግሞ እንደ ልጅነቴ የአባቴን ክብር ማስጠበቅ እችላለሁ። እንዴ አሁን እኮ አልተናገራችሁትም ለምትዩ ነው። መከር ነው ዘከር ነው። አደባባይ ላይ ቆሞ እኮ በቃ እኮ ተናገረ። ጠንቋይ ቤት ሂዱ ልጄን ገብሬ ሀብታም ሆኛለሁ አለ። ቢያጠፋ የፈለገ ጥፋት ቢያጠፋ እዚህ ጋር በሕግ እንዲቀጣ ማድረግ የምትችሉትን እንደ ጎረቤት እንደ አብሮ አደግ አብራችሁ ረዥም ዓመት እንደኖረ ሰው ማድረግ እንጂ እዚህ ጋር ወራዳ ምናምን እያሉ መሰደብ አግባብ አይደለም። የእጁን ያገኘዋል እሱ ከፈጣሪኛ ለፈጣሪ ሰተናል። መክረናል፣ ዘክረናል፣ አልሰማ ብሏል። የስንት ልጆች ህይወት አበላሽቷል። ተው ስንል ይኸው ልጁን እንደዚህ አድርጓል። ስለዚህ እሱ ጠንቋይ ቤት ጭራሽኛን እኮ ኑ ሂዱ ጠንቋይ ቤት ሀብታም እንድትሆኑ እኮ ነው ያለን። ጸበል አትወስዱትም ነበር? እምቢ አለ። አይሰማም።
እኛማ እኮ ቀርበ ነው ይኸው አሁን ደግሞ ልጄን እንደዚህ ያደረገኝ። ቆይ ወንድምሽ አንቺ እንደዚህ አይነት ነገር ቢያደርግ ዝም ብለሽ ትቀመጫለሽ? አስሮ ጸበል የሚያክል ቦታ ትልቅ ፈውስ ያለበት ቦታ እያለ እዛ እንደመውሰድ እናንተ እኮ በማውራት ብቻ በምን አቅማችን ወጥቶ እየተሳደበ ሰውን ሁሉ እኮ ነው የሚሰድቡ አባትሽ። እና ይሄ እኮ ጤና አይደለም መንፈስ ነው። ታዲያ እኮ እንዴት እናድርገው? በቃ ሀብታሙኑ ጠንቋይ ቤት ሂዱ አለን። እኛንም ይዞን ይሄድ አልመከራለን። አሁን እሱ ከሱ በላይ የሚያሳስበን ነገር እንደው ማዘር የሚያውቁት ነገር ካለ እሱን ይንገሩን። እችን ልጅ ጉዳት ሊያደርስባት የሚችል ወይ ደግሞ እንደዚህ አይነት ነገር ውስጥ ሊከታት ይችላል ብለው የሚያስቡት ሌላ ሰው አለ? ማንም ሰው የለኝም፣ ከሱ ውጪ ማንም የለኝም። ለመሰለክ እሱ እንደዚህ ጠንቋይ ቤት እየሄደ ለዛ ነው እንደዚህ ሀብታም ነው። እና እንደሱ አርጉ። አንዱ ይሄው በር ዘግቶበት አይምሮ በሽተኛ አደረገው። እየሄደ የሚያመጣው መድኃኒት እዛ እንግዲህ ገብር እንደዚህ አርግ የሚባለው ነገር ነው። አሁንም ደግሞ ልጄን ወስዶ እንግዲህ እኔም ደግሞ ብዙ ጊዜ መክሬው ነበር፣ ብዙ ጊዜ ተከራክሬዋለሁ። ተው እንደዚህ አትሁን ስላልኩትኝ አሁን ደግሞ ልጄን የሚወስድብኝ እሱ ብቻ ነው። ከእሷ ጋርም ይሄንን ወንድሜን እናስለቅቅ በር ዘግቶበት ነበር እንደዚህ እናርግ ብለው ሄደው ነው የጠፋቸው። እሱ ብቻ ነው። እኔ እስከ መጨረሻው ድረስ አብሬያቸው ነበርኩኝ። የእርሶ ልጅ ከኛ ጋር እንድትሆን ደጋግመን ስነግራት ችግር የለውም እኔ ችግር የለውም ብላ ነው የወጣችው። መክረናታል፣ ከኛ እንዳትርቅ በተደጋጋሚ ነግረናታል። እንደ እውነት የእሷን አባት የሚጠረጥሩት ከሆነ ይህንን ሁሉ ነገር ስለሱም ካወቁ ፊት ለፊት ሄደን ልጄን የታደረስካት ብለን የመጠየቅ እድል እንስጦት። ደስ ይለኛል፣ ደስ ይለኛል። አዎ እኔ አልሰራም እላለሁ። አዎ ከሱ ውጭ ማንም ልጄን አይወስድም። ያው ብቻዋን ናት ብላ ነው እንግዲህ የመጣችው። እናንተም ደግሞ ብትሸኟት ኖሮ ወይ ለእኔ ብትደውሉ ኖሮ ወጥቼ እቀበላታለሁ ልጄን። እሷ እንግዲህ ይሄን እንደዚህ ክፋት አያስብብኝም ብላ ነው እሷ ስላለች እንጂ ጠይቋለሁ። ወደዛ እናምራና ፊት ለፊት የተደረስካት የሚል ጥያቄ ለሱ ብናነሳበት ይሻላል። እንችላለን። ደስ ይለኛል፣ ደስ ይለኝ። እኔ ብቻ ልጄ ብቻ አገኙልኝ ዛሬ። ይሄን ብስቁል ብላለች ልጄ። ማትችል ልጄ እኮ ናት። ደስ ይለኛል። እንሂድ። እኔ የትም እሄዳለሁ ለልጄ። እሺ እናምራ። ካሜራማን ተዘጋጁ፣ እንሂድ እስኪ። እሺ እንዴት ነው ጋሼ? ደህና ኖት? ደግሞ ደህና ነህ ትለኛለህ? ምን ማለት ነው? ምን ያህል ብትደፍረኝ ነው ቤቴ ድረስ ከእንደገና የምትመጣው? አባዬ ትንሽ አትረጋጋ? ምንድን ነው መረጋጋት? አሁንም ምንም አልተረጋጋህም ማለት እኔ ቢያንስ ለኔ አዘኔታ እንኳን የለሽም? እስኪኝ ሰውነቴን እስኪ በገዛ ልጄ እንደዚህ መሆን ነበረብኝ? ጭራሽ ድፍረት አንተ ነህ። ምን ችግር አንቺ ነሽ እስካሁን ድረስ እኮ ተረጋግታ አንዳችም ቀል ታወራን ፈቃደኛ የሆንክ አይደለም። ገብቷል? ከዚህ በላይ ምን ታረጉኝ? ይኸውልህ ልጄን ብለህ ጠየቀን። ልጅ ነው የመጣው፣ ራሱን ያነቀ ራሱን የደበደበ። ይሄ ደግሞ ያደረግከውን ነገር ያሰቃየኸውን ነገር ነው እንጂ የሚያሳየው የሞላችሁት ነገር ነው። እናንተ የሞላችሁት ነገር ነው። ምንድነው? ምን ሞላው? እኛም መስማት እንኳን የሚችል ልጅ ነው እንደ ይሄ ልጅ። አሁን ምን አድርግ ነው የምትለኝ? እሺ ይኸውልህ አሁን አድርግ እያልኩ ያለሁት ነገር ምን እንደሆነ ታውቃለህ? የሰው ልጅ አግታል፣ አንተ ጋር ነው ያለችው። እቺ ልጅ የት ነው ያለችው? እሱን ብቻ ንገረን ነው እያልኩ ያለሁት። ወንድሜ ህግን የምትፈራ ከሆነ ወይ እግዚአብሔርን የምትፈራ ከሆነ እኔን እግዚአብሔርንማ ስለማትፈራ ነው ይሄን ሁሉ ነገር ውስጥ የገባ ነው። አሁን በስነ ስርዓት ስለዚህ ልጅ ትነግረናለህ። ካለበለዚያ ግን እኔ እናንተ ተያይዘን ፖሊስ ጣቢያ መሄድ። ከዚህ በላይ መቼስ እያስፈራራኸኝ ነው ወይ ብዬ አልልህም። ከማስፈራራት አልፈ በገዛ ልጄ እንድደበደብ ይኸው እየተነገረ እኮ ነው። አልገባህልህ እንጂ ይሄ የስራህ ውጤት ነው። አባይ ደጋግሜ እነግርሃለሁ፣ ይሄ የስራህ ውጤት ነው። እናንተን ከልጅነት እስከ እውቀት እዚህ ማድረሴ ይሄ ነው የሚገባኝ ለኔ። ልጄ ነግሬሃለሁ። ሚጣዬ አንቺ እንኳን ጨከንሽብኝ። አባዬ ነገርኩ። ባልማር ድሃ ሆኜ እድሌ ነው። ምንም ማድረግ አልችልም። አሁን ይኸውልህ እቺ ልጅ የት እንዳለች ነው የጠየቅነው። የት ነው እቺ ልጅ ያለችው? እሱን ብቻ ታሳየናለህ ነው እያልን ያለነው። የት ነው ያለችው እቺ ልጅ? ያለዛ ከዚህ በላይ አሁን ካረጋችሁት በላይ አሁን አካል ጉዳተኛ ካረጋችሁኝ በላይ ታረጉኛላችሁ ማለት ነው። እኔ እየጠየቅኩ ያለሁትን ነገር በስነ ስርዓት መልስልኝ። ሌላ ነገሩ ስለምንድን ነው የምንገባው? ልጄ
አመሰግናለሁ። ይሄ ከሆነ ደሞዜ፣ ይሄ ከሆነ ክፍያዬ፣ ተወኝ እስኪ እባክህን። እንዴ ከዚህ በላይ ምን ልሁንላችሁ እንዴ? ልኖርበት እንጂ። ይኸውልህ አሁን እዚህ ጋር የተቀመጥነው በሰላም እቺ ልጅ የት እንዳለች እንድትነግረን ነው። እኔ እኮ የሚገርመኝ እሺ አንተስ እሺ ባዳ ነህ፣ የልጄ ነው። እንደዚህ ሆኜ እንኳን እያየሽኝ፣ እንደዚህ አንገቴ ደም በደም ሆኖ እጄ ተሰብሮ እያየሽኝ ሕክምና እንኳን ሳታደርሽኝ ጥለሽኝ ሄድሽ። አባዬ ይሄ ሁሉ ስራ ክፍያ ነው፣ እኔ አይደለሁም። በቃ እኔ አንተ የኖርከውን ኖረሃል። እዚህ ጋር መኖር ያለባቸው አሉ። ገብቶሃል? የሰው ህይወትን አታበላሽ። ምንም አይደል፣ እድሌ ነው እንደዚህ እድሌ ጠማማ ስለሆነ ነው እንጂ ሰው በገዛ ልጁ እንደዚህ ይሆናል? ሰው በገዛ ልጁ ይዋረዳል? ሰው በገዛ እጁ ሰድበሽ እኮ ለተሰዳቢ እኮ ነው የሰጠሽኝ እንዴ። ሆስፒታል እንኳን ሄጄ እኮ ምን ሆነህ ነው? ምን ሆነው ነው ጋሼ? ምን ሆነው ነው እንደዚህ የሆኑት? ማን ነው እንደዚህ ያደረጉት? ለፖሊስ እናመልክት ሲሉኝ አይ አይደለም እንደዚህ ብዬ ነው ዋሽቼ እንትን ያልኩት። አጥፍቻለሁ እንዴ? እኔን እንደ ጥፋተኛ ይኸውልህ የጠየቁንን ጥያቄ እኮ ነው ያደረግነው። ልጄን አምጡልኝ አሉን፣ አመጣ ነው። እሱ የራሱን እርምጃ ወሰደ። እኔ እንደውም መገላገል ጭምር ነበር ያልነበረብኝ። አሁን ሳስበው እርሶ የሰሩት በደልና ቁስል ነው እንደዚህ ልጁን እንደ ቆሰለ አንበሳ እንዲነሳ ያደረገው። ሲቀጥል ምንም አላደረገም። ካደረግከው ነገር አንጻር ምንም አላደረገም። አፍሽም ሞልተሽ ይሄ ያንስካል እያልሽኝ ነው እኮ አይደለ? ያንሳል። ላደረግከው ነገር ከዚህም የበለጠ ሊከፍል ይገባል። አይ ፈጣሪ፣ ይህንን ከምታሳየኝ ምን አለ ፍግም አድርገህ ብትገላግለኝ ኖሮ። ወይኔ አባዬ፣ አሁንም ቢሆን እኮ አባዬ፣ ከዚህ በላይ ውርደት ምን አለ? ከዚህ በላይ ውርደት ምን አለ? በተከበርኩበት ሀገር እኮ ነው ያዋረዳችሁ። ምን አለበት? ቆይ አሁን እሺ ብለህ እንደ ሰው ጥፋትን እመን። በቃ ልጅቷንም ካደረክበት አውጣና ስጠን። እኔ ግን አሁን የተረዳሁት ነገር አንድ ነገር ነው። ይሄ ሁሉ ያንቺ የህፃኗ የሚጣ አይምሮ ይህንን ፈጥሮ ያደርጋል ብዬ አላስብም። ማን ነው ከጀርባሽ ያለው? ማን ነው አይዞሽ ያለሽ? ማን ነው ትወርሻለሽ ተብለሽ ነው ይሄ ሁሉ ሀብትና ንብረት ለመውረስ የኔን እንትን ለመውሰድ ነው? እኔን ገላችሁ በላይ ላይ ይሄንን ታደርጊያለሽ፣ ይሄን ታገኛለሽ። አክስትሽ ነች ወይስ እሱ ነው? እሱ ነው ይሄ ሁሉ አይምሮሽ ውስጥ የከተተው? ያን ምንም የማያውቅ አንድ ፍሬ ልጅ፣ ያን ምንም የማያውቅ ጨቅላ አይምሮውን መርዛችሁ እኔን እስኪገድል ድረስ ያሰብክ ያለው ጭንቅላት ያለው ገንዘብ ላይ ነው። ልንገርሽ አይደል? 5 ሳንቲም አታገኙ። 5 ሳንቲም ሄጄ አሁንም ኑዛዜና አሻሽያለሁ፣ አስተካክያለሁ። 5 ሳንቲም እንደው አንድ ነገር እንኳን ብሆን ላንቺም ለማንም አይሆንም። ለሚሆነው ይሆናል። እኔ ተናዝዣለሁ፣ ቃል ገብቻለሁ። ሲቀጥል አንደኛ ነገር ይሄ ሀብት ንብረት ብለህ የምትኩራራበት እያንዳንዱ ዘብጥያ እየወረደልህ ነው። ታውቀዋለህ ምን ያክል ኪሳራ ውስጥ እንዳለ፣ ምን ያክል ዕዳ ውስጥ እንዳለህም እኮ ሰምቻለሁ። የፈለገ ልደብቀው ብትሞክር 1 ብር የለህም በዚህ ሰዓት። ማላቅ እንዳይመስልህ። እናንተ ናችኋል እዚህ ሁሉ የዳረጋችሁ፣ ሰላሜን ያሳጣችሁ። አሁንም ስማኝ፣ አትጩ። ሀብት ንብረት ምናምን አልፈልግም። ያንተ በወንድሜ ደም ህይወት ተጫውታ ያመጣከው ሀብት ንብረት ለኔ ምንም አይደለም፣ ምንም አይሰራልኝም፣ አልፈልገውም። እሺ አሁን ከኔ ምንድነው የምትፈልጉት? እኔ አሁን እያመመኝ ነው። የሰው ልጅ አምጣ መልስ። የት ነው ያደረገው? የት ነው ያለችው እቺ ልጅ? ራስህ ባንደበትህ ተናግራል። እቺ ልጅ የት እንዳለች ማወቅ ከፈለጋችሁ፣ የሆነ ነገር ማግኘት ከፈለጋችሁ ልጄን ይዛችሁ ኑ ብለህናል። ልጅህን ይዘንልህ መተናል። ራስን አስወጡልኝ ብላ ያስወጣንልህ። ታዲያ ምን ላድርግ? አንገትን አንቆ ሲጥል ያደረግ እንደነበር ታውቃለህ። የት ነው አሁን እቺ ልጅ ያለችው? እኛም በተራችን ጥያቄ እየጠየቅን ነው። መርተህ ያካረክበት ቦታ እቺን ልጅ ታውጣታለህ። ያስጨነቃችሁኝ ነው ያላችሁት። ቢያንስ ህመሜ እንኳን አይገባችሁ? ለስሙ አይገባንም። ለምንድን ነው የሚገባን? ትሆናላችሁ እግዚአብሔር እያላችሁ ከእንደገና እኔን በሰይጣናዊ ነገር እየጠረጠራችሁ ሌላ ነገር ውስጥ እያስገባችሁ፣ ነገር ግን ርህራሄ እንኳን የላችሁም እኮ። አይደለም ለምንድን ነው እሱ አንተ ልታምንም አትፈልገው? ሁሉም እኮ በሰዓቱ ተው ሲልብት ተው ኖሮ እዚህ ሁሉ ነገር ውስጥ ባልገባ።
ልጅም እንደዚህ ባልሆነ እኔም ባንተ ላይ ባልተነሳው። ግን አሁንም አልረፈደም ጊዜው። ወንድሜም ቢሆን ማሳከም እችላለሁ። ደህና ይሆናል፣ እየታከመም ነው፣ እየተሻለው ነው። ከዚህ በላይ ብሬን ወሽ እኮ ነው ያደረጋችሁት። አይምሮውን እኮ ነው ያጠባችሁት እኮ። ሌላ ነገር ሞላችሁበት። የእናንተን አስተሳሰብ የእናንተን እኔ እንደዚህ ሆኖ አይቼው አላውቅም። የመንፈስ ቤት ውስጥ ቆልፈ እዛ የሚሸት የሚገማ ቤት ውስጥ አባብ ቤት ውስጥ ራቁቱን ያውም በብርድ ምናምን እዛ እያስመታከው አጥንት ብቻ አድርገኸዋል እኮ። እንደ ሰው ልጅ እኮ አይደለም እሱ። ወይ አልተማረ፣ ከሰው ጋር ማውራት አይችልም፣ የምታወራለትን አይገባው። ያ ነው የአንተ ትክክለኛ አስተዳደግ? ያ ነው? አሁን ውጡልኝ። እኔ ማረፍ እፈልጋለሁ። አሁንም እነግርሃለሁ አልወጣም። እንውጣ ቀርቶ ይኸውልህ እቺ ልጅ የት እንዳለች ሳትነግረን የትም ንቅንቅ አልንልም። አስገባልኝ። እናቷን ጥሪልኝ፣ አስገብኝ። ይኸውልህ ና ኑ ግቡ ሰው አንተ አረመኔ ለፊት እንደዚህ ተገናኝተን አንተ አረመኔ ልጄን አንተ አረመኔ ሰው በርታ ለልጅ ተራራ ለኔ ልጅ ልትራራ ልጄን አባ ልጄን ዝም በይ አንቺ አባትሽ ይሄ ወራዳ አባትሽ ዘርበይ ልጄን አምጣት። ይኸውልህ እኔ ደጋግሜ ተናግሬያለሁ። ሌላ ነገር ውስጥ ነው የምንገባው። ከዚህ በኋላ ከኔ ጋር ሌላ ነገር ውስጥ ነው የምንገባው። ከዚህ በኋላ እንዴ ተነሳችሁብኝ እኮ ከልጄ እስከ ማላቀው ሰው ድረስ አስነስተህ ልጄን ቶሎ በል አምጣት። ልጄን የት ነው ያረካት? ልጅን ጀምሮሃል። እኔ ጨርሰው የት ነው ያረካው? የት ነው ያረካት? እቺ ልጅ ራስህ በአንደበትህ ተናግረሃል። እሺ መጀመሪያ አስወጣል። ምንም የሚወጣ ሰው ማንም ሰው አይወጣም። ዛሬ ይኸውልህ እቺ ልጅ ካረክበት ቦታ ታመጣታለህ። ምንም አላረካትም። ይሄንን እርግጠኛ ነኝ። የታለች ግን እቺ ልጅ? የታለች? ተናገራ። ልጄ የታለች? እንዴ ትንሽ ፋታ እንኳን ስጡኝ። ልሞት እኮ ነው እኮ። እንዴ ህመሜ አይታያችሁም እንዴ? ከዚህ ናውጣ አሳየኝ። ቀጥል። እሺ ተረጋጋ። ቀጥል። አሳየኝ ነው። አውጣት። ቀጥል። እሺ ተረጋጋ። ቆይ እንዴ ቀጥል። የት ነው? እዚህኛው ከብቶች ቤት ነው? የት ነው? በስነ ስርዓት ንገረኝ። እዛኛው ነው፣ እዚህ አይደለም። ና ቀጥል። የት ነው? አሳየን። አውጣ። ጊዜ ለምንድን ነው የማትወስደው? ውስጥ ናቸው። የት? እዛ ውስጥ ነው። ቀጥል። ምን አይነት ቦታ ነው ይዛት የመጣው? ምን አይነት ቦታ? ቀጥል። የቱ ጋር ነው? አሳየኝ። ይኸው እዚህ ነው። በእናትህ እንዴ እቺትና ና እንዳመልጥ። ይኸኛው ነው የቱ? ቀስ በሉ። ቆይ ደህና ነሽ? እሺ ደህና ነሽ አይደል? ልጄ ደህና ነሽ? አንተ አረመኔ ኧረ እባካችሁ እንዳትነኩት። ና ቀጥል። አሁን ኑ እናንተ ትሄዳታለህ። ቀጥ ብለህ ትሄዳታለህ። አሁን ግቦታ አገኘሁብህ መረጃ። እሺ ምን አድርግ ነው የምትለኝ? ከዚህ በላይ እኔ ምንም ይኸው ልጅቷን ነው የምፈልገው አልከኝ አይደል? ከዚህ በላይ ምንም አልፈልግም። ታገኛታለህ፣ ሂድን ታገኛታለህ። በጣም ነው የማመሰግነው። ቅጣትህን እሰይ ልጄ። ቆይ ምን ሆነች ልጅቷ? ምንም እኮ አልሆነችም። እንበል አሁን ቀጥል። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ
ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55/45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት